ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለቤቴ አዲስ ናችሁ እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች እንድታበረታቱ ይጠይቃችኋለሁ። ኑሃሚን ክፍል 9 ይዤላችሁ መጥቻለሁ። አዲስ ተከታታይ ድራማ። ኑሃሚን እንግዲህ በህልሟ ሳይቀር አባቷ እንደሚሞትባት ወይም ደግሞ ኤደን አባቷን እገልብሻለሁ ብላ ስታስፈራራ ስለነበረ ከእናትየዋ ጋር ገድዬው ይህ ሰውዬ ገድዬ ከዚህ ቤት ልጨርሰው እንደ የጀመረውን ልጨርሰው እንደ ብላ ነበረ ትዝትበት የነበረው ማለት ነው። ኑሃሚን እንግዲህ እነሱ ደግሞ ተደብቆ ሲያወሩ እየሰማቻቸው ስለነበረ አላስቻላትም። በህልሟ ራሱ ሳይቀር እሷ ስትገለው ወይም ደግሞ መኝታ ቤታቸው ድረስ ሄዳ በጮቤ ልትወጋው ስትል በህልሟ አይታ በጣም ተደናግጣ ነበረ። ግን ኑሃሚን አይዞሽ በህልም ነው ኤደንና ደፍራ ወይም ደግሞ ጨክና አባቷን የእንጀራ አባቷ ቢሆንም ለብዙ ዓመታት ልጇን አለመሆኗን እያወቀ ብዙ ነገር አሟልታውላት የፍቅር አባት ሳያጎልባት አሳድጓታል ማለት ነው። ይሄን ትጨክናለች ብዬ አላስብም። እና እንግዲህ ኤደን ብዙ ነገር እያረገች ቢሆንም አባቷን ጠልተዋለች። ከዛ ቤት እንዲወጡና እቃቸው ሽጦ ለመውጣት እያሰቡ ነው። ኑሃሚን ግን እነሱም ጎዳና ላይ ከሚወጡ ጎዳና ላይ ወጥቶ እነሱም በዚህ ነገር አንደኛ ተጎጂዎች ናቸው ቤታችን በመውሰዱ የተነሳ። ስለዚህ እነሱ ጎዳና ላይ እንዳይወጡ አባቴም ደግሞ በዚህ ሁኔታ እያለ ጎዳና ላይ ወጥተን የት ነው ማረገው የት ነው ማኖረው? ስለዚህ አራጣ አበዳሪው ሰውዬው ማግኘት አለብኝ እጄ እሱ ጋር እግሩ ላይ መውደቅ አለብኝ ብላ እንግዲህ እግሩ ላይ ኤዳ እንዳለችው ወድቃለች ማለት ነው። ሰውዬው ግን እግሩ ላይ እስከምትወድቅ ድረስም አልጠበቀም። ልክ ስትያያት ነበር ፈዞ የቀረው። ስለዚህ አባቷ ደግሞ እሱ የሴት ሱስ አለበት። ስለዚህ ልጅ የባክሽ የፈለገው ነገር ይቅርብኝ፣ እኔ ጎዳና ላይ ልውጣ አትሂጂ ብሏት ለምኗት ነበረ። አድራሻውን እሱ አላሳይም ሲላት እንግዲህ ወይዘሪት ገነትን ጠይቃ ነበር። አድራሻውን ጠይቃ የሄደችው እንዳለችው ሄዳ እንግዲህ ሰውየውን ጠይቃ ሰውየውን አስማምታውለች ማለት ነው። ቤት ድረስ ግን መጥቶ የተነጋገረው ንግግር በጣም ነበር የሚያስጠላው። ምክንያቱም ኑሃሚን ነበር የፈለጋት። በኑሃሚን ተጠቅሞ ነው ቤቱን ማስመለስ ወይም ደግሞ ቤቱን ሊመልስ የተስማማው ማለት ነው እንጂ ኑሃሚን ባያት ኖሮ እንደዛ ያደርግም ነበር። እና ኑሃሚን አገኛታለሁ ልጅን ከሰጠኝ ነው ቤቱን የምመልስልህ ብሎ ሰውዬው ሲያናግረው የኑሃሚን አባት ደግሞ ራሱ መቆጣጠር አቅቶት በጣም ድንግጥ ብሎ ነበረ። እሱ ይሄን አልጠበቀም። ምክንያቱም መጀመሪያም ጠብቆታል። አልጠበቅም ሳይሆን ነግሯት ነበረ። ሄርሜም ነግሯት ነበር። ግን ኑሃሚን እያልሰማችም ተደብቃ ነበር የሄደችው። እና ሰውዬው እንደዛ ብሎ ሲናገር እንግዲህ እኔ እንጃ እስቲ ኑሃሚን እሺ ትለውን አላውቅም። እንደማንም እና ይሆናል። ቤተሰቦች ይሄን ቻናል አዲስ ነው፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ